ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ደንበኞች የሚፈልጉትን አንስተው በታማኝነት ከፍለው የሚገለገሉበት ጠባቂ አልባ ሱቆች። በእኩለ ሌሊት የሚቀመስ ነገር ለሻተ በደቡብ ኮሪያ መዲና የሚገኙ ሱቆች በሮቻቸውን ክፍት አድርገው ይጠብቃሉ። እነዚህ ሱቆች 24 ሰዓት ነው የሚያገለግሉት። አንደኛው ሱቅ አይስክሪም ይሸጣል። የተለያዩ የአይስክሪም አይነቶች የያዙ ማቀዝቀዣዎች ተደርድረዋል። ነገር ግን ሱቆቹን የሚጠብቅም ሆነ ገንዘብ የሚቀበል ሰው የለም። ሰዎች ወደ ሱቆች ገብተው የፈለጉትን ካነሱ በኋላ በታማኝነት ቴክኖሎጂ ተጠቅመው ከፍለው ይወጣሉ። ከአይስክሪም ሱቅ በተጨማሪ የጽህፈት አገልግሎት፣ የቤት እንስሳት ምግብ እንዲሁም ሱሺ የተባለውን ተወዳጅ የሆነ ምግብ የሚያቀርቡ ሱቆችም አሉ። ሁሉም አንድ ሰራተኛ የላቸውም። ሸማቾች ያሻውን አንስቶ ከመውጣቱ በፊት በማሽን ይከፍላል። በተጨናነቀው የከተማዋ ክፍል ሰራተኛ የሌላቸው መሸታ ቤቶችም አሉ። እንዲህ ያለውን መጠጥ ቤት ለማስተዳደር ከ12 እስከ 15 ሰው ያስፈልገኛል፣ ነገር ግን 2 ሰራተኛ ብቻ ነው ያለኝ ይላል ሱሊ 24 ሰዓት የተባለ መጠጥ ቤት ያለው ኪም ሱንግ። ኪም 24 ሰዓት የሚያገለግል መጠጥ ቤት እንዳለ ሆኖ በጎን ሌላ ንግድ ያጧጥፋል። ከዚህ ቀደም እዚህ ገበያ ማዕከል ሌላ መጠጥ ቤት ነበረው፣ ነገር ግን ወጪና ገቢው አልተመጣጠነም ሲል ነው ሰራተኛ አልባ በር የከፈተው። ባለፉት 10 ዓመታት የኮሪያ የውልደት መጠን ማሽቆልቆል እና የሰራተኞች ክፍያ መጨመሩ እንደ ምክንያት ይቆጠራል። ደቡብ ኮሪያ በዓለማችን ዝቅተኛ የውልደት መጠን ካላቸው ሀገራት መካከል ናት። በአውሮፓውያን 2023 የውልደት መጠኑ 0.73 ነበር፣ ነገር ግን ባለፈው ዓመት ወደ 0.75 ከፍ ብሏል። የህዝብ ቁጥር የተመጣጠነ ሆኖ እንዲቀጥል የውልደት መጠኑን ወደ 2.1 ከፍ ማለት አለበት። ደቡብ ኮሪያ ለመጨረሻ ጊዜ እንዲህ ያለ የውልደት መጠን ያየችው በአውሮፓውያኑ በ1982 ነው። ይህ ማለት ለስራ ወደ ገበያ የሚገቡ ሰዎች ቁጥር እጅጉን እየቀነሰ መጥቷል ማለት ነው። ከአውሮፓውያኑ 2000 ጀምሮ የደቡብ ኮሪያ ዝቅተኛ ክፍያ በየዓመቱ ጭማሪ አሳይቷል። እንደ ኪም ያሉ የንግድ ተቋማት ባለቤቶች ለሰራተኞቻቸው በሰዓት $7 ይከፍላሉ። እኔ ሰራተኛ አልባ በር የከፈትኩት ዝቅተኛ ክፍያው በመጨመሩ ነው። ይህንንም መቋቋም የምችለው በሁለት መንገድ ነው፣ በሮቦት አሊያም ሰራተኛ አልባ ሱቅ በመክፈት ይላል ኪም። ሮቦት ማሰማራት ብዙ ገንዘብና ቦታ ይጠይቃል። ለዚህ ነው ኪም ሰው አልባ አሊያም አውቶሜሽን የተሰኘውን መንገድ የመረጠው። በኮቪድ ወረርሽኝ ወቅት ብዙ ሱቆች ሰው አልባ መሆን ጀመሩ። በዚህም ለሰራተኞች የሚከፍሉትን ገንዘብ መቆጠብ ሲችሉ በወረርሽኙ ወቅት የነበረውን አካላዊ መራራቅም ጠበቁ ማለት ነው። አንዳንዶች እንደሚሉት አዲሱ ትውልድ በተለምዶ 3D የተባለውን ስራ መስራት አይፈልግም። ይህ ስራ የሚያቆሽሽ፣ አደገኛ፣ ከባድ እና ብዙ የሚጠይቅ ነው ብሎ ያምናል። እነዚህ ስራዎች ፋብሪካዎችን፣ ግብርና እና የሸቀጥ ንግድ ስራዎችን የሚመለከቱ ናቸው። እነዚህ ስራዎች ተፈላጊነታቸው እየቀነሰ መጥቷል። ወጣቱ ትውልድ ከተማ መኖር ነው የሚሻው። የራሱን ስራ መፍጠር እንጂ ተቀጣሪ ሆኖ መኖር አይፈልግም። አሊያም ደህና ደሞዝ የሚከፍል የቴክኖሎጂ ስራን ይመርጣል ይላሉ ቶ ጂንግሁን። ቶ የገዢው ፒፕልስ ፓርቲ አባል ሲሆኑ የትምህርት ቋሚ ኮሚቴ ውስጥም አሉበት። እኔ እንደሌሎች ህግ አውጭም አዲሱንም ትውልድ መውቀስ አልፈልግም። የመረጥነው ነው የሚያደርገው። ቁጥሮች እንደሚያሳዩት በሚመጡት ዓመታት የሰው ኃይል እጥረት ይጠብቀናል። ከወዲሁ ውስን የሆነውን የሰው ኃይል በጥንቃቄ ማከፋፈል አለብን ይላሉ። የኮሪያ ምጣኔ ሀብታዊ ጥናት ማዕከል እንደሚለው በሚቀጥሉት 20 ዓመታት 43% ስራዎች በማሽን ይተካሉ። ኪዊን ሚ ጃይ ብራዊን የተባለው የሰው አልባ ሱቆች አስተዳዳሪ የሆነው ድርጅት ኃላፊ ነው። የኩባንያው ያቋቋመው ኮቪድ ማብቃት ሲጀምር ገደማ ነው። ሰራተኛ አልባ የሆኑት የልብስ ማጠቢያ፣ አይስክሪም፣ ሸቀጣሸቀጥ፣ ካፌና ኤሌክትሮኒክ የሲጋራ ሱቆችን እናስተዳድራለን ሲል ለቢቢሲ ይናገራል።
ምንም እንኳ ሱቆቹ ሰራተኛ አልባ ቢሆኑም ዕቃዎች ሲያልቁ መተካት፣ ማጽዳት እና ሌሎች ስራዎች ማከናወን ይጠበቃል። የኮዎችን ኩባንያ እኒህን ስራዎችንም ያከናውናል። ይህንን ስራ የሚሰሩ ሰራተኞች አሉን። የሱቆች ባለቤት ስለዚህ ጉዳይ ማሰብ አይፈልጉም። በወር $100 አሊያም $200 ቢከፍሉ ይመርጣሉ። ዋን ስራውን ሲጀምር 2 ሱቆች ነበር የሚያስተዳድረው። አሁን ከ100 በላይ ሱቆችን ያስተዳድራል። ጥቂት ስርቆት። ደቡብ ኮሪያ በጣም ጥቂት የስርቆት ወንጀል ከሚፈጸምባቸው ሀገራት መካከል ናት። ለዚህም ነው ሰው አልባ ሱቆች ስኬታማ የሆኑት። አንዳንድ ሰዎች ሳይከፍሉ ረስተው ይወጣሉ፣ ነገር ግን በኋላ ደውለው ይከፍሉኛል። ስለ ሌሎች ሱቆች ባላውቅም ወጣት ደንበኞች ዋልታቸውንና ስልካቸውን ጠረጴዛ ላይ ትተው ነው የሚንቀሳቀሱት ይላል ኪም። ነገር ግን በስርቆት ምክንያት ኪሳራ ሊመጣ እንደሚችል አይካድም። ቢሆንም ስርቆት የተለመደ ስላልሆነ የሚያሰጋ አይደለም። የቴክኖሎጂ መራቀቅ እንደ ሹፍርና ያሉ ስራዎችን ከጥቅም ውጭ እንደሚያደርጋቸው ይታመናል። የቴክኖሎጂ መራቀቅ እንደ ሹፌርና ያሉ ስራዎችን ከጥቅም ውጭ እንደሚያደርጋቸው ይታመናል። ደቡብ ኮሪያ ለረዥም ጊዜ ያቀደችውን የ2% የምጣኔ ሀብት እድገት ለማስቀጠል በአውሮፓውያኑ 2032 ዓ.ም 890,000 ተጨማሪ የሰው ኃይል ያስፈልጋታል። የሰራተኛ ማህበራት እና ህግ አውጪዎች ይህ ቢያሰጋቸውም እንደ ኪም ያሉ የሰራተኛ አልባ ሱቆች ባለቤቶች ግን ይህ መልካም አጋጣሚ ነው ይላሉ። ዜጎችን ለውጭ አገር ስራ ስምሪት የሚልኩ ኤጀንሲዎች ደረጃ ሊወጣላቸው ነው። ኤጀንሲዎች ያለ ሚኒስትሩን ተቀባይነት አገሮች ስምምነት መላክ እንደሚችሉ ተገልጿል። ዜጎችን ለውጭ አገር ስራ የሚልኩ ኤጀንሲዎች የዜጎችን ሙያ የሚወስን ደረጃ ሊወጣላቸው መሆኑንም ተገለጸ። የሚኒስትሮች ምክር ቤት ሐሙስ ግንቦት 21 ቀን 2017 ዓ.ም ያጸደቀው የኢትዮጵያ የውጭ አገር የስራ ስምሪት ረቂቅ አዋጅ በአዋጅ 1246/2013 የተካተቱ አንቀጾች ያሻሻለና አዳዲስ አንቀጾችን ያካተተ ነው። ረቂቅ አዋጁ ለውጭ አገር የስራ ስምሪት ዜጎች የሚልኩ ኤጀንሲዎች ከ1 እስከ 5 ደረጃዎች በማውጣት ፍቃድ እንዲሰጣቸው የሚያደርግ ሲሆን የሚልኳቸውን ዜጎች ሙያ የሚወስን መሆኑም ተመልክቷል። በዚህም መሰረት ደረጃ 1 ፍቃድ የሚወስድ ኤጀንሲ በሁሉም አይነት የሙያ ዘርፎች ዜጎችን መላክ የሚችል ሲሆን ደረጃ 5 ፍቃድ ያወጣ ኤጀንሲ ግን ለቤት ውስጥ ስራ የቤት ሰራተኞች የሚሄዱ ዜጎችን ብቻ እንደሚልክ ይደነግጋል። የሰለጠነ የሰው ኃይል ለመላክ በሚኒስትሩና በተቀባይ ሀገር ከሚገኘው አቻ ስልጣን ካለው የመንግስት ተቋም ወይም እውቅና ካለው አሰሪ ኩባንያ የሁለትዮሽ ስምምነት ወይም መግባቢያ ሰነድ ሲኖር ነው ተብሎ በአዋጁ በ1246/2013 የተደነገገው አንቀጽ በረቂቅ አዋጁ እንዲቀርብ የተደረገ ሲሆን ምንም አይነት ስምምነት ሆነ መግባቢያ ሰነድ ሳይኖር ለሰለጠነ የሰው ኃይል ስራ አፈላልጎ ማግኘት ይችላል። ኤጀንሲ የስራ ዕድል ወዳለበት ሀገር መላክ የሚያስችል ፍቃድ ያገኛል። የሰለጠነ የሰው ኃይል ወደ ውጭ ሀገር ሲላክ ኮሚሽን ስለማይከፈልበት ከባንኮች ጋር ትስስር በመፍጠር የባንክ ዋስትና እንዲሰጣቸው፣ የወጣባቸውን ወጪ ከባንኩ ጋር በሚኖራቸው ስምምነት እንዲመልሱ የሚደረግበት አሰራር እንዲኖር ረቂቅ አዋጁ ይደነግጋል። በተጨማሪም ከዚህ ቀደም ለውጭ አገራት የስራ ስምሪት የሚላኩ ግለሰቦች ኤጀንሲዎች ከደላሎች ይወሰዱ የነበረበት አሰራር ረቂቅ አዋጁ አስቀርቶታል። በዚህም የስራና ክህሎት ሚኒስቴር ለውጭ አገር የስራ ስምሪት መሄድ የሚፈልጉ ዜጎችን ጥሪ በሚያደርገው መሰረት እንደሚመዘግቡ እንደሚደረግና ስልጠና እንደሚሰጣቸውም ተደንግጓል። ከ500 በላይ በሚሆኑ የስልጠና ተቋማት ለ21 ቀናት ስልጠናቸውን የወሰዱ ዜጎች መረጃዎቻቸውን በዲጂታል በማስቀመጥ ኤጀንሲዎች በሚፈልጉት መስፈርት መሰረት እንዲመድቡ ጥያቄ በማቅረብ እንዲወስዱም እንደሚያደርግ ተደርጓል። ይህ አሰራር ሳይከተል ከደላላ ግለሰቦች በመቀበል ወደ ውጭ አገሮች ለስራ ለመላክ የሚሞክር ኤጀንሲ ከተገኘም
በኤርፖርት በሚደረግ ክትትል እንዳያልፍ ይደረጋል ተብሏል። ይህ ተግባራዊ ለማድረግም የውጭ ጉዳይ ሚኒስቴር እና የኢሚግሬሽን አገልግሎት ጨምሮ ከ7 ተቋማት ጋር በጋራ እንደሚሰራ ተመልክቷል። ሌላኛው በረቂቅ አዋጁ የተካተተው ኤጀንሲዎች የሚያገኙትና ወደ ሀገር ውስጥ የሚያስገቡት የውጭ ምንዛሬ የሚመለከተው አንቀጽ ነው። ይህም ሚኒስቴሩ በሚሰራው ጥናት መሰረት አንድ ኤጀንሲ ለስራ ስምሪት ወደ ውጭ ሀገሮች ሲልክ ኢትዮጵያ ልታገኝ የሚገባውን የውጭ ምንዛሬ ምን ያህል መሆን እንዳለበትም በጥናቱ መሰረት ኤጀንሲው እንደሚደራደር ተደንግጓል። የሚኒስትሮች ምክር ቤት በ2008 ዓ.ም የወጣውን የውጭ ሀገር የስራ ስምሪት አዋጅ ለሁለተኛ ጊዜ ያሻሻለው ሲሆን ረቂቅ አዋጁ በሚኒስትሮች ምክር ቤት ከመጽደቁ በፊት ኤጀንሲዎች ውይይት እንዳላደረጉበትና ወደ ሕዝብ ተወካዮች ምክር ቤት ከመላኩ በፊት እንዲላክላቸው አስተያየታቸውን ታሳቢ እንዲያደርግም ቢጠይቁም መመልከት እንዳልቻሉ ቅሬታቸውን ለሪፖርተር ገልጸው እንደነበረም አይዘነጋም። ምክር ቤቱ ረቂቅ አዋጁን ሲያጸድቅ በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያን ዜጎች መብታቸውን፣ ደህንነታቸውን፣ ክብራቸውን በዘላቂነት መጠበቁን ለማረጋገጥ እንዲሁም ሀገሪቱ ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንደሚያስችል መሆኑን አስታውቋል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል የ2017 በጀት ዓመት የ9 ወራት የስራ አፈጻጸማቸውን ለፓርላማ ካቀረቡበት ወቅት ብሔራዊ ጥቅምን በሚያስከብር መንገድ ከአውሮፓ፣ ከኤስያ እና ከመካከለኛው ምስራቅ ሀገሮች ጋር ለስራ ስምሪት ድርድሮች እየተደረጉ እንደሆነ መናገራቸውን መዘገባችን ይታወሳል። በመካከለኛው ምስራቅ ከኩዌት፣ ከሳዑዲ አረቢያ እና ከኳታር፣ ከተባበሩት አረብ ኤሚሬትስ እና ከጆርዳን ጋር የተደረገ ስምምነት በቅርቡ እንደሚጀመር ሚኒስትሯ አስታውቀው ነበር። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።